ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩት ሰዎች እንዳትቀላቀሉ እንትን እንኳን ሲታይ አንቺ አግብተሽ የምታውቂ ሴት ነሽ። ከዚህ በፊት ከአንዴም 3 ጊዜ አግብተሽ ታውቂያለሽ አይደል? በወንጀል ደረጃ ራሱ አግብቶ የሚያውቅ ሰው ካላገባ ሰው ልዩነት አለው። አግብቶ የሚያውቅ ሰው አሁን ዚና ቢሰራ ግድያ ነው፣ በድንጋይ ተቀጥቅጦ እንዲገደል ነው የተደረገው። ወይዘሪት ረምላ እንኳን ደህና መጡ። ስላንቺ ጉዳይ ማሰብ፣ መጨነቅ፣ ማመላከት፣ ተይ ማለት፣ አርጊ ማለት የሁላችንም የማህበረሰቡ ግዴታ ነው። እንግዲህ አይታችሁ መፍረድ ትችላላችሁ። እነዚህ ሁለት ህፃን እንደምታዩት ፓስፖርት አውጥተው አረብ ሀገር ለመሄድ ነው። እዩዋት በአላህ እቺን እናት ለውሻዋ ፀሐይ እንዳይመታት አዝናላት ጥላ ስታደርግል فمن شرح الله صدره للإسلام فهو على نور من ربه እቺ ነገር እንዴት ነው ላርጋት እንዴ? ብዙም አፍንጫ የሌለው ሰው አያምርበት ባ እዚህ ጋር እናርጋት። እሺ አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገን እንደተመለከታችሁት አነጋገር የተወደደ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች ይዤላችሁ ቀርቤያለሁ፣ በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ቻናል ቀም ላይክ ያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የምትወዱትም የምንማማርበትን ቪዲዮ ይዤላችሁ ቀርቤያለሁ ኢንሻአላህ። ለእስላማዊ ቻናል ላይክ መሴት የለም፣ ላይክ እያጀባችሁት ቪዲዮአችንን እንመለከታለን። ቀጥታ ወደ ቪዲዮ አለፍኩላችሁ። የእናት አንጀት ከራሷ በላይ ሱብሃንአላህ። እስኪ በጋራ እንመልከት። ወላሂ ብዙዎችን እንግዲህ ያስደሰተ ብዙዎችን ልብ የነካ ቪዲዮ ነው። እዩዋት በአላህ እቺን እናት ለውሻዋ ፀሐይ እንዳይመታት አዝናላት ጥላ ስታደርግላት እና ምን ለማለት ነው? እዘኑ ይታዘንላቸዋል። ወሰላሙ አለይኩም። በጣም ነው ደስ የሚለው። ሱብሃንአላህ ወላሂ ልቤን የተነካው ራሷ ፀሐይ የመታት ለውሻው ሱብሃንአላህ። እዘኑ ይታዘንላቸዋል። ለሰዎች ባለን አጋጣሚ ያጀማ ለሰዎችም ለማንኛውም ነገር መልካም እንሆን። መልካም ባሰብን መልካም በሰራን ቁጥር አላህ አጅር መንዳውን ከፍ አድርጎ እኛንም አላህ ያስደስተናል ማለት ነው። አላህ የእናት አንጀት ተመለከታችሁታ? ሱብሃንአላህ። የኔም እናንተንም እናት ቤተሰቦች ጠቅላላ አላህ ረጅም እድሜ አፊያ ጤና ይወፍቃቸው ለማለት እወዳለሁ። ማሻአላህ። ክፍል 2 ዚና በጋራ እንመልከት። ኡስታዝ ኑሩ ቱርኪ። አዎ እህቴ ነሽ። አዎ አማና የተሰጠሽ የአደራ እህት ነሽ። ስላንቺ ጉዳይ ማሰብ፣ መጨነቅ፣ ማመላከት፣ ተይ ማለት፣ አርጊ ማለት የሁላችንም የማህበረሰቡ ግዴታ ነው። የ9 ወር፣ የ1 ዓመት፣ የ1 ወር፣ የ3 ወር እያለን የምንቀብራቸው ነገሮች መጀመሪያ ማንን ነው የምናታልለው? አላህ አይንም ነው ወይስ እርግዝናውን የፈራ ነው? የሚመጣውንስ በሽታ መቀበል እንችላለን ወይ? ተከላክለንስ እርግዝናውስ ቢመጣ ልጁስ በምን ሁኔታ ታሳድጊዋለሽ? ስንቶቹ እጃቸውን የነከሱበት ብዙ ክስተቶች አሉ። ከዛ ክስተት ለመዳን አረፈደም። ቀን ለሰሩት ወንጀለኞች ማታ ምህረቱን የሚለግስ ማታ ሰርተው ደግሞ ቀን ምህረት ለሚጠይቁ 24 ሰዓት በሩ ክፍት የሆነው ጌታችን ባሪያዎቹ እንዲመለሱ እንጂ እንዲቀጡ አይደለም የሚፈልጉ። እናንተ የአደም ልጆች ሆይ ከሰማይ እስከ መሬት የሚያክል ወንጀል ሰርታችሁ ከመጣችሁ በዛ ላይ ካላጋራችሁብኝ ከሰማይ እስከ መሬት የሚያክል ምህረት ለግሳችኋለሁ። ምህረቱ ሰፊ የሆነ ጌታ ነው። አንኳኪ፣ ወደሱ ዙሪ። የቀበርሽውም ነገር ካለ ነቀል አርጊ። አላህ ብዙ የተሻሉት ነገሮች አሉ። ያን ነገር ነው ከኛ መጠበቅ ያለበት። ትንሽ ለጠየቀ ትንሽ ነው የሚሰጠው፣ ትልቅ ለጠየቀ ትልቅ ነው የሚሰጠው። ጥያቄያችን ትልቅ ይሁን፣ ፍላጎታችን ትልቅ ይሁን። ለአላህ የሚጎለው ነገር የለምና ራስሽን ጠብቂ፣ ወደ ራስሽ ተመለሺ፣ ከነፍስሽ ጋር ተነጋገሪ። ለየት ብለሽ ምን እያረኩ ነው በይ። በመቅበር ባለመቅበር፣ በመዋጥ ባለመዋጥ ማንነትሽን አትሽጪ። ወደ ራሳችን እንመለስ። አላህ እንኳን በዱንያ የጠየቅነው የቀረና በአኺራ እንኳን ከጠየቃችሁ ጀነትን ፊርደውስን ጠይቁ የተባለ ነው። ዛሬም ተሳክቶላቸው ነገም ፊርደውስን ከሚያገኙት አላህ ያድርገን። ወጀዛኩሙላሁ ኸይር።
اللهم امين يا رب العالمين الله سبحانallah በጣም ብዙዎችን እንግዲህ የሚያስተምር ቪዲዮ ነው ኢንሻአላህ ትልቅ ለጠየቀ ትልቅ ይሰጣል ትንሽ ለጠየቀ ትንሽ ይሰጣል ስለዚህ እንግዲህ ለሴቶችም ለወንዶችም የሚገር ምክር ነውና ኢንሻአላህ በተለይ ሴቶች ከርግዝና ጋር ተያይዞ እጅማ ሱብሃንአላህ ራሳችሁን ልፈትሹ ይገባል ከዚና ጋር ተያይዞ ሁላችንም ራሳችንን ልንፈትሽ ይገባል ሐራም ግንኙነት ጋር ተያይዞ ራሳችንን ልንፈትሽ ይገባልና ከአላህ ረህመት ተስፋ ይቆረጥም አላህ ይምረናል ወንጀል ሰርተን ከሆነ በብቸኝነት ንጹህ አድርገን ልባችን አላህን ተውበት እንጠይቀው ድራውን ያው አደጋ ላይ ስንሆን መልሰን እነሱ ጋር ነው ሄደን የምናለቅሰው አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ነጋገሩና ስልክ ቁጥር አምጪ ይባባሉና ይዱአውሩ ነው የሚባለው ይሄ ከሸሪዓው አንፃር እንዴት ይታያል ይሄ አንደኛው ጥያቄ ነው አንዴ እነዚህ ምድረ ጃሂሎች ናቸው ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ ይዛከል ላኢላሃ ኢላላህ ስልክ እነዚህ ሰዎች እያጠፏቸው ነው ሁለተኛ እንዲህ አይነት ቦታ ትገኙ ሙስሊሞች ስለ ዲን አታስተምሩ የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደል ፈቱ ሙስሊሙን ስለ ዲኑ ይማርበት እውቀት ካላችሁ አስተምሩ ከሌላችሁ አዳምጡ አሁን ይሄንን እንሰራለን የምትሉ ዳኢዎች ዱዓት ካላችሁ አቋርጡት ይሄ ትውልድ ትልቅ ኃላፊነት አለበት የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው ታውት ለዚህ ያገናኛል ሶስት እዚህ ላይ እኔ ተጨምር ማለት ነው ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው ሼክ ነኝ ብለው ነው ሚዲያ ላይ እንትን ይያሉ እኔ አንደኛ የገባሁበት ጥያቄ ነበር የምን ተፍሲር ናቸው ዘመናዊ ጀንጀና መንገድ መክፈሻ ሸሪዓዊ ዘመናዊ መጀረጀኛ መንገድ ለማንኛውም ከእንዲህ አይነት ነገር ራቁ ኢንሻአላህ ሁለተኛውን ልቀጥል እሺ ጀዛኩሙላህ ጀማ እንግዲህ ከዘውጁና ጋር ታይዞ የተለያዩ ቤቶች እየተከፈቱ ያለበት ሁኔታ ነው ይሄንን ሐሳብ እንደ ሐሳብ እንግዲህ ኡስታዝ ኑሩ ቱርኪ ነበር ያነሳው ነገር ግን በዚህ መልኩ አይደለም አሁን እነሱ በጠየቁት መልኩ ወይም ደግሞ አሁን እየተፈጸመ በሚያለበት መልኩ አይደለም ስራው ደግሞ ገና አልተጀመረም እንደ ሐሳብ ደረጃ ነው ያቀረቡት ኡስታዝ ኑሩ ቱርኪ ከዚህ ጋር ተያይዘው ነገር ግን አሁን ላይ እየሆነ ያለው በተለይ ሀቢባ ቤት እንዲሁም ደግሞ አሲያ ቤት ገብቷቸዋል የተለያዩ ቤቶች እነዚህ ትንሽ ፎሎወር ያላቸው ሰዎች ከፍ ያሉት በየቤታቸው እንትን እየተባሉ እየተገናኙ ላይቭ ላይ ምን አይነት ሴት ትፈልጋለህ ምን አይነት ወንድ ትፈልጋለህ እየተባባሉ እዛው ላይቭ ላይ ያወሯቸው ከዛ ስልክ እየተለዋወጡ በውስጥ የሚያወሩበት አጋጣሚ ሌላ ወደ ሌላ የሚገቡበት አጋጣሚ ያለ ሁኔታ ነው ከዛ ጋር ተያይዞ አሁን በየቤቱ እናጋባለን የሚል ነገር ነው እየተፈጠረ ያለው በቃ ኦንላይን ላይ ሆኗል ትዳር ማለት ነው በጣም ቀለል አድርገውት እና ከዛ ጋር አንስቶ እንግዲህ ኡስታዝ ሁሱ መልሰቶበታል ከዛ ጋር ተያይዞ እንግዲህ ኡስታዝ ሁሱ መልሰቶበታል ይሄ ነገር በጣም መጥፎ ነገር ነው ወደ ሌላ ነገር ነው የሚመራው እያለ እንግዲህ እናሲያንም ሆነ ሌሎችንም ጭምር በተለይ ሀቢባ ቤት ፍቅር ዶክተር ምናምን እየተባሉ ከዝብ የማይወጡት ሚስጥር የለም ብዙ ነገር እየተቀባጠሩ ሚስጥራቸውን በአደባባይ እያሰጡ ብዙ ተግባር እየፈጸሙ ያለበት ሁኔታ ነው እና እንግዲህ ሌላም አጀንዳ እየተከፈተ ያለበት ሁኔታ ነው ይሄ ነገር ጥሩ እንዳልሆነ መጥፎ ተግባር እንደሆነ በዚህ መልኩ አይደለም ሲል ኡስታዝ እንግዲህ ያጣጥሎታል ስለዚህ ሙስሊሞች እነዚህ ቤት እየገባችሁ እዚህ ፕሮግራም ላይ አትሳተፉ የሚል መልእክት ተሰጥቶናል በያምናል ኢንሻአላህ በዚህ ጉዳይ ላይ ሐሳባችሁን አቅርቡ ወደ ሌላኛው ጉዳይ ልፍታችሁ እንግዲህ አይታችሁ መፍረድ ትችላላችሁ እነዚህ ሁለት ህፃን እንደምታዩት ፓስፖርት አውጥተው አረብ ሀገር ለመሄድ ነው በሚያሳዝን ሁኔታ እኔ የሚገርመኝ ነገር ወላጆች እንዴት ነው በዚህ እድሜያቸው ልጆቻቸውን የሚልኩት በዚህ እድሜ እንዴት ነው ልጆቻቸው የሚልኩት እነዚህ ልጆች አሁን አረብ ቤት ገብተው እንዴት ነው እነዚህ ሰርተው ስራውን የሚችሉት አረቦቹ እነዚህ እንዲያሳድጉላቸው ነው ወደ አረብ ሀገር የምትልኳቸው ወይ አረብ ቤት ገብተው ሰርተው ለእናንተ ብር እንዲልኩላችሁ ነው ወላጆች በመቀጠል ሀገራችን ላይ እንዴት ነው እነዚህ ልጆች ሜዲካል ምርመራ አልፈው ፓስፖርት አውጥተው
ወደ አረብ ሀገር የሚሄዱት? አረብ አካችሁ ግፍ ነው። በዚህ ነገር ላይ በደንብ መሰራት አለበት። እንደዚህ ህፃናት እየተላኩ ገና ያለ እድሜያቸው እና በጣም ነው የሚያሳዝነው። እስኪ ሌሎቻችሁ ይህን ቪዲዮ ያያችሁ በኮሜንት አስቀምጡልኝ በስንት እድሜያችሁ እንደሄዳችሁ። በጣም ብዙ ሰዎች እንደምጽፉ አውቃለሁ። ራሳችሁ ኮሜንት ላይ ገብታችሁ እዩና ፍረዱ። ቪዲዮን ሼር አድርጉ። እናትና አባት እንግዲህ ገንዘብ ስለሌላቸው ነው ሌላ ኳት። እኛ እንግዲህ እቺ ልጅን ፈልገን ፈላልገን አግኝተናታል። ምግብ አልበላም እነሱ የሚሰጡኝ ምግብ አልበላም ብላ እንጀራ ይዛላት የ1 ሰዓት ተኩል መንገድ ነርታ ይዛላት ሄደች። እንግዲህ እነዚህ ህፃናትን እንዴት ነው አረብ ሀገር የምትልኩት? ወላጆች፣ እናት፣ አባት ሐራም አለይኩም ያናስ በዚህ እድሜያቸው አረብ ሀገር የምትልኩ አረግፍ ነው፣ አረግፍ ነው። ተው እንዴ! ነገ እኮ አላህ እኮ ይጠይቃችኋል። በእነዚህ ህፃናትን እንደዚህ በዚህ እድሜያቸው አረብ ሀገር የምትልኩ ነገ ትጠየቃላችሁ። ይኸው እንደነዚህ ፓስፖርት አውጥ እነዚህ ልጆች አሁን እስኪ እናንተ ፍረዱ። እዚህ ኦልሞስት 500 ሰዎች አላችሁ። 500ችሁ እንደው ፍረዱ። 500ችሁም እንግዲህ ጭንቅላት ሰጥቷቸዋል፣ አይን ሰጥቷቸዋል። ፍረዱ እስኪ እነዚህ ልጆች አረብ ሀገር ሂዶ መስራት። ይህን ቪዲዮ ተመልክቼ ኮመንት ገባሁኝና ምን አይነት ኮመንት አለ ብዬ ሳነብ ግማሹ ሙቤን እንደዚህ አይደለም ኢትዮጵያ ላይ ኑሮ ተወዷል፣ ወዶ አይደለም ቤተሰብ ልጁን የሚልከውና ተዋቸው ምናምን፣ እንደገና ደግሞ ቤተሰብ እንደዚህ ታደርገዋላችሁ። ሁለት አይነት ሀሳብ ነው ያለው። አንዱ ቤተሰብ የሚደግፍ፣ አንዱ ደግሞ እንግዲህ ሙቤን የሚደግፍ አይነት መረጃ ነው። ነገር ግን ገና በ13 ዓመታቸው በ12 በ14 ዓመታቸው ምንም ነገር ሳያውቁ ቤት ውስጥ ምንም ስራ እንኳን ሰርተው የማያውቁ ልጆች እየተላኩ እዛ ሂደው ለበሽታ የሚዳረጉ እዛ ሂደው ብዙ ሰቆቃ የሚደርሱባቸው እህቶችን እየተመለከትን እያየን ያለንበት ሁኔታ ነው። በሆነ ጊዜ አጋጣሚ ሚዲያ ላይ ያወጣሉ የሆነ ቦታ ወርቀው ምናምን፣ ከዛም በኋላ ወደ ሀገራቸው የሚመለሱበት አጋጣሚ አለው። እንዲሁም ደግሞ አንዳንድ ቀልጣፋ ልጆች ወጥተው ቤተሰቦቻቸውን የሚቀይሩበት አጋጣሚ አለው። እና ማንኛውም ሰው ወዶ አይደለም በስደትም የሚሄደው አይደለም በአየር ቀርቶ ማለት ነው። ነገር ግን ብዙ ችግሮች አሉ። የትኛውን ትደግፉታላችሁ? ባጭሩ ለማለት የምፈልገው አላህ የተሻለ ህይወት ይስጠን ሁላችንም። ነገር ግን ህይወት በጣም እየከበደ ከእለት ከእለት ብዙ ነገር እየተመለከትን ያለንበት ሁኔታ ነው ሀገራችን ላይ እና ልጆቻችንን የምንሸኝም ከሆነ ብዙ ነገር አስተምረን አቅርበን ናቸው ተማምንባቸው ቤት ውስጥ ምን አይነት ስራ መስራት ይችላሉ እነዚህ ልጆች። አረብ ሀገር ብዙ አይነት ሰዎች ነው ያሉ፣ እየመቷቸው እያሰቃያቸው የሚያሰሩም አሉ። እንዲሁም ደግሞ ጥሩ ፍቅር የሆኑ አረቦችም አሉ፣ ብዙ አይነት ሰዎች ስላሉ ማለት ነው። ስለዚህ የኔ ልጅ አቅም አላት ወይ የሚለውን ነገር አገናዝበን ብንልክ የተሻለ ነው ብዬ አምናለሁ። እንትን እንኳን ሲታይ አንቺ አግብተሽ የምታውቂ ሴት ነሽ። ከዚህ በፊት ከአንዴም 3 ጊዜ አግብተሽ ታውቂያለሽ አይደል? በወንጀል ደረጃ ራሱ አግብቶ የሚያውቅ ሰው ካላገባ ሰው ልዩነት አለው። አግብቶ የሚያውቅ ሰው አሁን ዚና ቢሰራ ግድያ ነው፣ በድንጋይ ተቀጥቅጦ እንዲገደል ነው የተደረገው። አግብታ የማታውቅ ሴት ከሆነች በጅራፍ እንድትደረግ ነው። አግብታ የምታውቅ ሴት መረጋጋት አላት፣ ስለ ጉዳዩ ታውቃለች፣ ትረጋጋለች ተብሎ ስለሚታሰብ ነው። አንቺ ግን ከዚህ በፊት የምታውቂው ህይወት እያለሽ ነው እንደዚህ ማንም ጋር የምትሸራገጩ ማለት ነው። እና አንዳንድ ጊዜ ስህተታችሁን ስህተት ነው ብላችሁ ማረፍ ሲኖርባችሁ እንደዝና ኮራ ቀብረር ብላችሁ የምታወሩት ነገር በጣም ያሳፍራል። ማሸማቀቅ ሲኖርብሽ ጭራሹኑ ግስጥ ብለሽ መጣሽ ማለት ነው። መብትሽ ነው፣ አይመለከተኝም። ለማንኛውም መናገር ያለብኝ ልናገር ብዬ ነው። ላተቅነጡ ሚን ረሕመቲላህ ብሎ የለም ምናምን አልሽ ማለት ነው። ላተቅነጡ ሚን ረሕመቲላህ የተባለው ያረህ ረህመት የሰውን ባል የሰውን ሰው አደባባይ ላይ ተወዳለሁ ወዳለሁ ምናምን ብሎ እንደዚህ አይነት ራስሽ ላይ ፊትና እየፈጠርሽ የምትሰሪው ነገር ነው እንዴ? እኔ ማንም ያድርግልሽ፣ እኔ ቢሆን ችግር የለብኝም ይሁንልሽ፣ አይመለከተኝም። እኔ ግን አንዳንድ ጊዜ የአላህን ቃል የምንጠቀምበትንም ቦታ እንወቅ። በዛ ላይ ደግሞ የአላህን ቃል የምታውቂና አላህን የምትፈሪ ከሆንሽ ከስራሽ ከምትሰሪው ስራ ተቆጠቢ። ከዛ ውጭ ወደ አህሙ እናልፋለን። ወይዘሪት ረምላ እንኳን ደህና መጡ። በነገራችን ላይ ተናፍቀሽ ነበር። በቃ ጠፍተሻል እኮ ወልዳ ጠፍታለች። ያው በብሩክ በሏት ወልዳለች ማሻአላህ። እና ረምላ ከወለደች በኋላ ፍትፈታ ምናምን አቁማ ነበር። በስተመጨረሻ መጣ ስትል ነበር። በነገራችን ላይ ጠባይ ለምትናገረው ንግግር ትመቸኛለች። ረምላ ጋር እንቀራረባለን፣ አውቃታለሁ። ባህሪዋንም በጣም ጥሩ ልጅ ናት እና
እንኳን ደህና መጣሽ ብያለሁ። ልክ ናት ወላሂ ረምላ። አሁንም ምክንያቱም ይህን መልስ ልትመልስበት የቻለችበት ምክንያት ረምላ ማለት ነው ፈኪያ ጥፋተኛ እንዳልሆነች ጭምር ተመልካቾችን ወይም ኮመንት የሚሰጡትን ነው እየወቀሰች ያለችው። እሷ ምንም ጀነን ብላ በቃ ሁሉን ነገር ወሬዋን፣ አክቷን፣ መልኳን ሁሉ ነገር ቀይራ በቃ ሌላ ነገር ስታደርግ ያ ፓርት ትንሽ አናዷትም እና ትክክለኛውም ነገር ነው የተናገረችው ከሸሪዓውም አንጻር ጋር አያይዛ ማለት ነው አስደግፋ። ምን ትላላችሁ? ፈኪያ ላይ በቃ ትንሹም ትልቁም በተለይ ከኢሳም በኋላ የወረዱባት ብዙዎችን ነው እያነጋገረች ያለችበት ሁኔታ ነው እና እሷ ደግሞ አሁንም አልሰማም፣ ተስፋም አልቆርጥም፣ ምንም አታመጡም ተመልካቾችም የራሴን ሙድ አራምዳለሁ የሚል እንግዲህ አመለካከትም ነው ያላት። ብቻ ይሄን ይመስላል። እኔ በዚህ ጉዳይ ላይ ብዙም ማለት አልፈልግም። የረምላን መልእክት በጣም ስለተመቸኝ እሱን ለማስተላለፍ ስለፈለኩኝ ነው እና ያው ረምላንም በዚህ አጋጣሚ እንኳን ደህና መጣሽ ለማለት እወዳለሁ። ብዙ አጀንዳ አመልጦሻል እስከዛሬ ድረስ ይመቻችሁ። ለማንኛውም የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም